ባይዘዌ ያው ቡቡ እኔ ይወደኛል አንቺ ዝም ብለሽ እያስጨነቅሽው ምናምን ስለሆነ እንጂ እድሜ ልክ እንደዋሸ ነው ብሩክ የሚያገኙበት ምክንያት ነው። ሀይሚ ተረጋጊ። ኳስ በመሬድ እሱ የሄደበት ምክንያት ከልጅቷ ጋር ያለውን ነገር ለመጨረስ ነው። ከልጅቷ ጋር ደግሞ ያለውን ነገር ለመጨረስ ሲሄድ ደግሞ አንቺ ካወቅሽ እንደምትበሳጭ ያውቃል። ሀይሚ አንቺ በጣም ኃይለኛ ነሽ። ቶሎ ነው የምትቆጩ፣ ቶሎ ነው የምትሰበሪው፣ ስሜታዊ ነሽ። ስለዚህ ከልጅቷ ጋር ያለውን ነገር ልጅቷ እያስጨነቀችው ስለነበረ የአንቺ ሽማግሌ ለማዘጋጀት ሲሄድ በዛው ልጅቷ ይህንን አይነት ነገር ፈጠረች። ምክንያቱም ጭምጭምታ ስለሰማች ገባሽ? ማስረዳት መንገር ነበረበት። ነገር ግን ነገርሽ እኮ ነገሮቻችን እንዳይበላሹ ብዬ ነው ይህንን አይነት መንገድ የሄድኩት። ግን እሷ ግን ብልጥ ስለሆነች ግን ቀድማ ለአንቺ ቪዲዮ ቀርጻ ፎቶ አስነስታ ከርቀት ላከችልሽ። አይሽ ሰው ነው ራሷ ናት ሆን ብላ ፎቶ አስነስታ አብራ መሆኑን ቪዲዮ መሆኑን አንድ ላይ አርጋ የላከችልሽ አውቃ ነው አንቺ እንድታይ አብረዋት እንደነበረ ለማስመሰል ነው እንጂ በፍጹም ቡቡ አንቺን አይከዳሽም። እመኝኝ ሀይሚ አይከዳሽም። እውነት እናንተ ማለት ነው ይሄን ቪዲዮ የምትሰሙ የምታዩ ኦዲየንሶች እውነት ለሀይሚ ፍቅር ወዳጅ ከሆናችሁ ይሄን ቪዲዮ በጣም በሁሉ ነገር ልለምናችሁ በእናታችሁ በምትወዱት ኦኬ፣ ይሄን ቪዲዮ ሁላችሁም ሼር አድርጋችሁ ለሀይሚ ያድርሱላት። ወሳኝ የሆነውን ነገር ልንገራችሁ። ምክንያቱም ለሀይሚ የሆነች ሴት አለች በህይወቴ ላይ ችግሮች እየፈጠረችብኝ ነው እና አሁን ሄጄ ላናግራት ነው ቢላት ሀይሚ ደስተኛ ትሆናለች? በፍጹም አትሆንም። እስኪ እናንተ ሴቶች እንደዚህ አይነት ነገር ቢገጥማችሁ ደስ ይላችኋል? አይላችሁም። ማናችንም እንደዚህ አይነት ነገሮችን እስኪ ሴቶች አንድ የምትወዱት ወንድ ነገ ትዳር ይሆነኛል የምትሉት ወንድ በቃ የሆነች በመሀላችን የሆነች ሴት አለች። ልጅቷ እኮ ቡርኬን እኮ አላስቀምጥ አላስተኛ አላስወጣ ስላለችው እኮ ነው። ገባሽ? አላስቀምጥ አላስወጣ አለችው። እሱ ደግሞ ቀድሞ ይህን ነገር ካላስተካከለ የከነገ ወዲያ ህይወቱ ይበላሻል። ለምንድነው ሀይሚ ማትረጁ? ላስረዳሽ እያለሽ እየለመነሽ ነው አደለ? ቡርኬ ለምንድነው ማትረጁ? እባክሽን ተረጁ። እኔ ቡርኬን በደንብ ተረጅቼዋለሁኝ። እስኪ እናንተ አስተያየት ይሄን ቪዲዮ የምትሰሙ አስተያየት መስጠት የምትፈልጉ ሰዎች ካላችሁ ቡርኬ ነገሩን ሊያስረዳሽ እየፈለገ ነው። አልደበቀሽም። የደበቀሽ ያልነገረሽ ደግሞ ይሄ ላንቺ አስፈላጊ ስላልሆነ ነው። በቃ አለች በመሀል ላይ በጣም እኛ ቀድሟል። ቆየ እኮ ቪዲዮ ከሰራን በጣም ቆይቷል። ብዙ ጊዜ እንደዚህ አይነት ሴት እንዳለች ኬት እንደመጣች ሁሉ በደንብ አድርገን የምናውቀው መረጃ ያለን ሰዎች ነን እኛ። ቆይቷል እኮ እኛ ቪዲዮ ከሰራን ማለት ነው። ግን እሷ አውቃ ነው ሆን ብላ ችግራችንን እንፍታ እና ብላ እሱም ችግሩን ለመፍታት ሄደ። ኦፍኮርስ የበፊት የቀደመ ታሪኩን የቀደመ ህይወቱን እንትን ሳያስተካክል ወደ አንቺ ህይወት ቢመጣ ለአንቺም ጥሩ አይደለም። ነገ ህይወታችሁ ይበላሻል። አታይም? ወንድምሽን አታዩም? ሩታና አብርሽን አታያቸውም? ሶስተኛ ወገን ሲገባ ህይወት ብጥብጡ ነው የሚወጣው፣ ከጥቅም ውጭ ነው የሚውለው። ስለዚህ ያንን ለማስተካከል ነው እሷ ጋር ሄደው። አንቺ ደግሞ ተረጁ፣ ሀይሚ እባክሽን ተረጁ። የምር ሲሪየስ ነው የምልሽ። ተረጁ። በቃ እኛ ብለናል። ልጅቷ እኛ ቀድሞ ነው ስንናገር ማንም አይሰማንም። አብዛኞቻችሁ ስንነግራችሁ እናንተ እንደምትፈልጉት አይነት ቪዲዮ እንድንሰራ ነው የምትፈልጉት። እናንተ ስፔሻሊ አንዳንድ ሰዎች መታችሁ ኮመንት ጽፉ። እናንተ እኛ መረጃ ስለሚደርሰን ቀድመን ግን አሁን ሀይሚ ነገሩን ቁጭ ብለሽ ተረተሹ ያለውን ነገር ከዛች ልጅ ጋር ሳይጨርስ ወደ አንቺ ህይወት ቢገባ ሽማግሌ ቢልክ በመሀል ላይ የሆነ ነገር ቢፈጠር ለአንቺም ጥሩ አይደለም። እሱም ቤተሰብ ይወቅሰዋል። ገባሽ? ያለውን ነገር አስተካክሎ በሂደት ተነጋግሮ። አንቺ እኮ ብልጥ ነሽ። ሀይሚ እኮ በጣም ጎበዝ ናት። ጋይስ በዚህ አጋጣሚ አንድ ነገር ልንገራችሁ። ሀይሚ በጣም ጂነስ ናት። ጂነስ በጣም ስማርት ናት፣ ጎበዝ ናት። ግን ደግሞ እንደዚህ አይነት ነገሮችን ለምንድን ነው መቋቋም የሚያቅታት? ላስረዳሽ፣ የሚቆጭሽን ነገር አታድርግ እያለሽ ነው። አሁንም ቢሆን እሱን በእልህ መያዝ ሳይሆን ችግሮቹን ከዛች ሴት ጋር ፈቶ ወደ አንቺ ህይወት እንዲመጣ ማድረግ ነው እንጂ ያለብሽ እንዴት እንደዚህ አይነት ነገር ውስጥ አገኘሃለሁ ብለሽ እሱም በኩርኩም ካልሽው ይሄ ሰው የምሬን ነው የምልሽ ሀይሚ፣ አንቺ ነሽ የምትጎጁ። ወንዶች በእልህ ያመልጣሉ። ስፔሻሊ የምሬን ነው የምነግራችሁ። ወንዶች በእልህ የምንሰጣቸውን ፍቅር ስንቀንስባቸው ከሄዱ ነው፣ አይመለሱም። እንደኛ አይደሉም። እኛ ሴቶች ሁል ጊዜ የምንወደውን የምናፈቅረውን ወንድ ጥሎን እንኳን ቢሄድ እንኳን ስቲል ማይ ሃርት በቃ ልባችን ላይ ነው ረጅም ጊዜ የሚቆየው። በጣም ነው የምንጎዳው። ስለዚህ ይሄ ሰው ያለው ቡታጀራ ነው የመጣው ይሄን ነገር ለማስተካከል ነው። እቺ ሴት ጋር ያለውን ጉዳይ ጨርሶ እሷም የራሷን ህይወት እንድትኖር የመጨረሻ ነጥቡን አስቀምጦ አንቺ ጋር ደግሞ መስተካከል ያለባቸው ነገሮች አሉ። ሽማግሌ መላክ አለበት። እስከ መቼ አንቺ ከሽማግሌ ሳይላክ እንዴት አንድ ቤት ውስጥ ከቡርኬ ጋር ትኖራለች? ያን ለማስተካከል ደግሞ ከዚች ልጅ ጋር ያለው ነገር ቀድሞ መጨረስ አለበት። እሱ ሊያስረዳሽ እየፈለገ ነው።
ሊያስረዳሽ እየፈለገ ነው። ልጅቷ ሆን ብላ ነው ፎቶ ያስቀረጸችው፣ ቪዲዮ ያስቀረጸችው ሆን ብላ ለአንቺ የላከችልሽ። የአንቺን ስልክ ደግሞ የሰጠችው ደግሞ ልጅ አለች እዛው የቡታጀራ ዩቱበር ናት፣ ቤተሰብ ናት፣ የእናንተው ቤተሰብ ናት። የሃይሚን ስልክ ለልጅቷ የሰጠችው እኛ ቀድሞ መረጃ ደርሶናል። ስለዚህ ሃይሚ አሁንም ቢሆን እኔ እንደ እህት የምነግርሽ እሱ የሚልሽን አዳምጩ፣ የሚነግርሽን ስሚ። እስኪ ቆመሽ እንኳን ለማዳመጥ እኮ ጊዜ አልሰጠሽውም። የእውነት በጣም ነው ያሳዘነኝ ዛሬ። ማንኛውም ሰው ደግሞ ያለፈ ታሪክ አለው። ሁላችንም እስኪ ያለፈ ታሪክ የሌላችሁ ሴቶች አላችሁ። ያለፈ ታሪክ ኤሌመንተሪ ቦይፍሬንድ አልነበራችሁ? እሺ ኤሌመንተሪ እንኳን ባይኖራችሁ 7ኛ ክፍል 8ኛ ክፍል እንኳን ቦይፍሬንድ ባይኖራችሁ ሃይስኩል ስትገቡ ቦይፍሬንድ የላችሁ? እሺ ኮሌጅ ወይም ደግሞ ግቢ ሲባል ላይክ ዩኒቨርሲቲ ምናምን እድል ያገኛችሁ አልነበራችሁ እንዴ? ይኖረናል እንዴ? ነው ማይኖረን አለን። ግን በቃ ያ ያለፈ ነው። እነዛ ሰዎች አብረውን እኮ አልቀጠሉም እንዴ? የቃቃ እንኳን ባሎቻችን እኮ አብረውን አልቀጠሉም። ስለዚህ ይሄ ያለፈ ታሪኩ ነው እና እባካችሁ ሁላችሁም በምትወዱት ይዣችኋል። ይሄንን ቪዲዮ ለሃይሚ ሼር አድርጉላት። ይሄ ወሳኝ ቪዲዮ ነው። በቃ ቡርኬን ትረዳው፣ ታናግረው። በጠረጴዛ ዙሪያ ጥላው መሄድ ሳይሆን ቁጭ ብላ ታናግረው። አለበለዛ ቡርኬ እዚች ሴት እጅ ላይ መውደቅ የለበትም። በቃ ሊያስተካክል የመጣው ይሄ ነው። ችግር ተፈጥሯል። አዎ ተፈጥሯል። ስለዚህ ይሄ ነው ያለው ነገር። ሌላው ደግሞ በዚህ አጋጣሚ ያው ሁላችሁም ዩቱበሮች ቡታጀራ እንዳላችሁ እናውቃለን። ፈጣሪ ከእናንተ ጋር ይሁን፣ አይዟችሁ። እንግዲህ እኛ የምንለው ይሄንን ነው። ቡርኬም ደግሞ ቶሎ ጉዳይ ክንጨርሰክ በሰላም ወደ አዲስ አበባ እንድትመጡ እንፈልጋለን። ሃይሚ ግን ስፔሻሊ ሃይሚ ግን በጣም ለቡርኬ እንትን በይው እሺ። ለቡርኬ ፕሊዝ እድል ስጩ፣ አውሪው። በጠረጴዛ ዙሪያ መነጋገር አለባችሁ። ኦኬ። እና በጣም ነው ያዘንኩት በተፈጠረው ነገር። እኛ ቀድመን ቪዲዮ በጣም ብዙ ቀን ሰርተን ነበር። ከ15 ቀን ከወር በፊት እንደዚህ አይነት ነገር አለ ስንል ነበር። ያው ሪያሊቲ ስላወጣችሁት ይሄ ነው። እና በዙሪያሽ ያለ ሰው ነው የአንቺን ስልክ የሰጣት ለልጅቷ እንጂ የአንቺን ስልክ ኦልሬዲ አታውቅም። አውቃ ነው የላከችልሽ። አውቃ ነው ፎቶ እንድትነሽ ያደረገችሽ። ጋይስ አመሰግናለሁ። ለዛሬ ነበረኝ ይሄ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህም ቪዲዮ ለሁሉም እንዲደርስ ሼር አድርጉት።